ሀበሻ ዝግጅቱን ጨርሶ ዶክተሩን በመጠበቅ ላይ ይገኛል። እልል ሀበሻ የሽልማት መድረክ አሁን ሊጀምር ነው። መድረኩን የሚመራልን በሚዲያና በኪነ ጥበብ ዘርፎች እልል ሀበሻ ነው። በገጣሚነቱ ለበርካታ ወጣትና አንጋፋ ድምጻውያን ተወዳጅ ግጥም ስራዎቹን አበርክቷል። ለእልል ያለው ሀበሻ ዳዊት ጽጌ አማናማንና ደሞ በዚህ ላይ የተሰኙትን ተወዳጅ ዘፈኖቹን ጽፎለታል። ለጃኪ ጎሲ የአልበሙ አብዛኛው ስራዎች ላይ ተሳትፏል። አሮዲዮን፣ ባላምባራስ፣ የኖ ዘመን፣ ፍቺልኝ፣ ሕያው የመሳሰሉትን ጽፏል። ለክብርት ዶክተር ማሪቱ ለገሰ ይገማሸራል የተሰኘውን የመጨረሻው አልበሟን መጠሪያ ዘፈን ጽፏል። ለይርዳው ጤናው ወይ ሀገር፣ ለዳኛው አለ ደግሞ የድምጽ ሀያዷ የሱ ግጥሞች ናቸው። በተጨማሪም ለያሬድ ነጉ፣ ለሃናን አብዱ፣ ለይድነቃቸው ብርሃኑ፣ ለሄኖክ ነጋሽና ለመሳሰሉት አርቲስቶች በግጥም ድርሰት ከፍ ያለ አስተዋጽኦ ያለው በሳል ያበርሰው ነው። በጋዜጠኝነቱ ደግሞ በተለያዩ የሀገራችን የቴሌቪዥን ጣቢያዎች የሰራና በመስራት ላይ ያለ ሲኒየር አዘጋጅና አቅራቢ ሲሆን በሀገር አቀፍ ደረጃ በመጀመሪያው የኢትዮ ሚዲያ አዋርድ በቴሌቪዥን መዝናኛ ዝግጅት አቅራቢ ዘርፍ የአሸናፊነቱን ዋንጫ የወሰደ ተመራጭ የሚዲያ ሰው ነው። ይህ እልል ያለ ሀበሻ የዛሬውን የእልል ያለ ሽልማት መድረክ ይመራዋል። ጋዜጠኛና ገጣሚ ሀብተ ማርያም መንግስቴ። ምድረ ቀደምት ገድል የአርበኛ ርስት የድል በድል ውብ ተፈጥሮ እጹብ ስራ ከአጽናፍ አጽናፍ የሚጣራ ብዙ ባህል ብዙ ቋንቋ ብዙ ቀለም ያንዲት ሀገር ግዙፍ ዓለም የአባት የእናት የአያት መጠን በልክ አልባ የተሰጠን የእውነት ፈትል የእምነት ሸማ የኔም ያንተም ያንቺም አርማ የልፍኝ የደጅ ያደባባይ ሞትና ሰርግ አንድ ነው ባይ የደግነት ማስታወሻ የህዝብነት መቀለሻ የቁርጥ ቀን ሰው ብንሻ ከተፍ የሚል ሀበሻ። ጤና ይስጥልን፣ እንደምን አመሽታችኋል ውድ የሀበሻ ልጆች። በተወዳጁ በሀገር በቀሉ በእኛው በእናንተው በሀበሻ የተዘጋጀውና
በየዓመቱ ባህልን በተለየ ሁኔታ ላስተዋወቁ ላደመቁ ላላቁ ላከበሩና ላስፈቀሩ የሀገራችን ብርቅዬ ሰዎች ሽልማትና እውቅና ይሰጥ ዘንድ በየዓመቱ ይሰናዳ ዘንድ የተጀመረው እልል ያለ ሀበሻ ሽልማት እነሆ በዚህ መንገድ ተጀምሯል። እንኳን ደህና መጣችሁ። መልካም ምሽት ይሁንላችሁ። ዝግጅታችን በይፋ ተጀምሯል። የሀገር ቤቱ ሀበሻ ለሀገር ቤት ልጆች ያዘጋጀውና ትኩረቱን በባህል በጥበብና መሰል የፈጠራ መገለጫዎች ላይ ያደረገው እልል ያለ ሀበሻ ሽልማት የመጀመሪያው መድረክ እነሆ ተጀምሯል። የእንኳን ደህና መጣችሁ ንግግር እንዲያደርግልን ታዋቂውን ዳይሬክተር ዮናስ ብርሃነ መዋን ወደዚህ መድረክ በአክብሮት ጋብዛለሁ። አመሰግናለሁ። ጥሪያችንን አክብራችሁ የተገኛችሁ እንግዶች እንኳን ደህና መጣችሁ። በተለይ ደግሞ በባህል አለባበስ ደምቃችሁ ፕሮግራማችንን ያደመቃችሁ በሙሉ እንኳን ደህና መጣችሁ። ያለበሳችሁ ለሚቀጥለው ዓመት ታስተካክላላችሁ። የዚህ ዙር እጩዎች እና ሸላሚዎች እንኳን ደህና መጣችሁ። በተለይ እና እንኳን አደረሳችሁ። ቲም ሀበሻ በሌላው ዝግጅቴ ላይ ማካተት የማልችለውን በዚህ አካታችሁ በዚህ ፎርማት አካታችሁ ለሀገር አስተዋጽኦ ያደረጉትን ሰዎች እንድሸልም እድል ስለሰጣችሁኝ በጣም አመሰግናለሁኝ። የሚዲያ አካላቶች ሁልጊዜም አብራችሁን ያላችሁ ስራችንን በመግራት በማሳደግ ሁልጊዜ ከፍ እንዲል ከጎናችን ስላላችሁ እናንተንም እንደዚሁ ከልቤ ማመስገን ወዳለሁ። በመጨረሻም ባለቤቴን፣ ልጆቼን፣ ቤተሰቤን፣ ጓደኞቼን፣ የስራ ባልደረቦች በሙሉ ማመስገን ወዳለሁ። ሌላው ሸረተንን ነው ማመስገን ፈልገው ምክንያቱም የማይገኝን እሁድ ቀን አመቻችተው ሰጥተውን ለደመቀና ለተስተካከለ ፕሮግራም ስላመቻቹልን ከማኔጅመንቱ ማርኬቲንግ፣ ሴልስ እንዲሁም ባንክዌት በጣም ማመስገን ወዳለሁኝ። እልል ያለ ሽልማት በእልል ያለ ምሽት ይሁንላችሁ። ከልብ አመሰግናለሁ። ዮናስን እጅግ አድርገን እናመሰግናለን። በመቀጠል ከሀበሻ ማርኬቲንግ ዳይሬክተሩ ኢዮብ ኃይሉ ወደዚህ በመምጣት የፕሮግራሙን መጀመር በይፋ ያበስርልናል። እንዴት አመሻችሁ? እንኳን ደህና መጣችሁ። በጣም ነው የምናመሰግነው። በእርግጥ በእኔ እንዲከፈት አይደለም አለቃይም ስላለ እሱ እንዲከፍት እናደርጋለን። እሱ ለመጋበዝ ነው እዚህ የቆምኩት፣ ግን በጣም ስለከበደኝ ከልብም በጣም ማመስገን ስለፈለኩ ነው መውጣት የፈለኩት። ገና መጀመሪያ ሐሳቡን ስናስበው ይሄማ በጣም ጥሩ ሐሳብ ነው፣ ምርትን ከማስተዋወቅ በላይ ነው፣ ለሀገር የሚጠቅም ነውና ይሄንን ሰፖርት ማድረግ ፈልጋለሁ ብሎ የመጀመሪያ የረዳንን ያገዘንን አምባሳደር ሆናለን ያለንን ዳዊት ጽጌን ሙዚቀኛ ዳዊት ጽጌን በጣም ማመስገን ፈልጋለሁ። አሁንም በመሐከላችን አለ። የዚህ ኮንሴፕት አምባሳደራችን ነው። ከዛ ውጪ ሙሉ ስራውን ካምፔኑን ሙሉውን ከመጀመሪያ ጀምሮ የሰሩትን የዘሌማን ፕሮዳክሽን ቲምን በጣም ማመስገን ፈልጋለሁ። እነሱም በመሐከላችን አሉ። ዮኒ ቅድም አባቱንም ስተዋወቅ እኛ አባቱን እያየን ያደግነውና ስላቸው ነበር። ዮኒን ስለሰጡን አመሰግናለሁ ነው ያልኩት። በጣም የገዘፈ ሰው ነው። እውነቴን ነው የምላችሁ። ሐሳብን ማቅለል የሚችል ዕውቀት ብቻ ሳይሆን ብልሃት የተጨመረበት የሰው አክብሮት የታደለ ሀገርን የሚወድ ትልቅ ድንቅ ሰው ነው እና ዮናስ እሱ ይሄን ስራ በመስራቱ በጣም ነው የምናከብረው፣ በጣም ነው የምናመሰግነው። እንደው በድጋሚ በደንብ ብታመሰግኑልኝ ደስ ይለኛል። ለኛ ሀበሻነት ባህል ከስም በላይ ነው፣ ማንነት ጭምር ነው። ማንነት ደግሞ መጥፋት የለበትም፣ መቀጠል አለበት። ስለዚህ ማንነታችንን አስጠብቃችሁ ጠብቃችሁ አኩሩታችሁን ለኛ ስላወረሳችሁን የሚቀጥለውም ትውልድ እንዲወርስ እንድናይ ስላስቻላችሁን በሁሉም የኢትዮጵያ ክልል አቅጣጫ ላይ ያላችሁ የባህል አምባሳደሮችን
እጅግ በጣም እናመሰግናለን። እናንተ በመኖራችሁ እኛ ኖረናል። እንደዚህ ኮራ ደመቅ ብለን እንድንታይ አድርጋችኋልና ከልብ አመሰግናለሁ። ስለዚህ የዚህ ዝግጅት ዋና ዓላማ ይሄን የምናከብረውን ማንነት የቀጣዩ ትውልድ አክብሮት ወዶት በሁሉም ሙያ ዘርፍ ውስጥ አስቦ ከቶት እንዲያዩ ማስቻል ነው። ግን ከዚህ በኋላ ህዝቡ እንደሚያስቀጥል እናምናለን። ስለዚህ እንደ ምርት ማስተዋወቂያ እንዲወሰድብን አንፈልግም። በፍጹም የምርት ማስተዋወቂያ አይደለም። በቂ መድረክ አለን እሱን ለማስተዋወቅ። ይሄ ከሱ ውጪ ነው። አክቹአሊ እንደ ዓላማ አድርገን የምንይዘው ጉዳይ ስለሆነ ነውና ይሄ ተሳክቶ በማየታችን ደስ ብሎናል። ሐሳቡ ግን በደንብ ጎልቶ እንዲታይ ያደረጋችሁትን የሚዲያ ሰዎች እጅግ በጣም ማመስገን እፈልጋለሁ። በጎ ነገሩን ወስደን ይበልጥ የደመቀ ምሽት እንደምናደርገው አምናለሁ። በዚህም ይሄን እንድናደርግ ያገዘንን ሲዮአችንን ብጋብዝ ወዳለሁ። አመሰግናለሁ። ሰላም ናችሁ? እንኳን ደህና መጣችሁ። You are all welcome to this glorious event. It is my greatest honor to welcome you all to this unforgettable night, the Elelia Shilimat Awards, a celebration of culture, creativity, and community. Tonight is just not an event. It's actually a special event that expresses culture and everything that the Ethiopian heritage stands for. To our inspiring nominees, I want to say a huge congratulations. Your passion, expression, and boldness in telling our stories have already made you winners. Thank you all for being here tonight. Thank you for believing in culture, in creativity, and in one another. Together, let's keep this fire of tradition burning, and let it be the light, the wave for generations to come. Let the celebration begin in earnest, and I welcome you all once again. እናመሰግናለን። የሀበሻን ዋና ስራ አስፈጻሚና ማርኬቲንግ ዳይሬክተሩን እጅግ አድርገን እናመሰግናለን። የምናመሰግናቸው ይህንኑ ኢትዮጵያና ኢትዮጵያዊነት ባህልና እሴቶቻችንን በጎላ መንገድ እንዲተዋወቅ በየዓመቱ ይህንን ፕሮግራም ስላዘጋጁ ነው። ስለዚህ ለሀበሻና ለማኔጅመንቱ አንዴ ሞቅ ያለ ጭብጨባ። እኛ ኢትዮጵያውያን በአራቱ ማዕዘናት ከራስ ዳሽን የተራራ አናት እስከ ዳሎል የእሳተ ገሞራ አዘቅት ድረስ በ13 ወራት ሲሳይ በዘነበበት ውብና መልከ ብዙ ተፈጥሮ መሃል ተዋደን ተዛምደን ተስማምተን ተጋብተን ተከባብረን ተፈቃቅረን በህብር በክብርና በፍቅር የኖርን ድንቅ ሀበሾች ነን። የዚህ ማሳያ ይሆን ዘንድ እነሆ ዛሬ ይህ እልል ያለ ሀበሻ የሽልማት መድረክ ተዘጋጅቷል። በቀጥታ ወደ ሽልማት መርሃ ግብሩ እናመራለን። በቅድሚያ የምንሸልመው በልዩ ሁኔታ የህይወት ዘመን ተሸላሚ ነው። የመጀመሪያውን የህይወት ዘመን ተሸላሚ ደግሞ እንዲሸልሙልን ወደዚህ የምጋብዘው በ1952 ዓመተ ምህረት በትግራይ ክፍለ ሀገር አድዋ ከተማ የተገኘች እጹብ ድንቅ ኢትዮጵያዊት ነች። በልጅነቷ ክራር የሚጫወትለት አትክልት ወዳጁ አባቷ የግቢውን ቅጠሎችና አበቦች እንዳትቀነጥሺ ይልቁንም በዚህ ወረቀት አበቦችን አሳምረሽ ሳይ በማለት ወረቀትና እርሳስ ገዝቶ ከሰጣት ቀን ጀምሮ ነፍሷ ከስነ ጥበብ ጋር ተቆራኘች። አዲስ አበባ የመጣችው በዚያው በልጅነት ወራቷ ስለነበር በቴጌ መነን አዳሪ ትምህርት ቤት እስከ 11ኛ ክፍል ተምራለች። በወቅቱ ባሳየችው የስነ ጥበብ ዝንባሌና ችሎታ በትምህርት ቤቱ ማህበረሰብ ዘንድ በተለየ ትኩረት ትታይ ነበር። በዘመኑ ለእልት ሂሮት ላቶ አለ ፈለገ ሰላም በሰጡት ጥቆማ መሰረት በጊዜው እነ ገብረ ክርስቶስ ደስታ አስተማሪ ወደ ነበሩበት የስነ ጥበብ ትምህርት ቤት በቀላሉ ገባች። ጥበብን ተማረች፣ በጥበብ ጎለበተች።
በትምህርት ቤቱ የመጀመሪያዋ ሴት በመሆን የተመረቀችም እሷው ነች። በመቀጠል በዩናይትድ ስቴትስ ካሊፎርኒያ በሚገኘው ሉትራን ዩኒቨርሲቲ ተጨማሪ ትምህርቷን በመቀጠል የስዕል ጥናቷን ለ4 ዓመታት ቀጥላ ዲግሪዋን ተቀብላለች። ከ50 ጊዜ በላይ የስዕል ኤግዚቢሽኖችን አሳይታለች። በሙያዋ ስኬትን በቀላሉ የተቀዳጀችው ይህች ሴት በተለያዩ የአውሮፓ ሀገራት በአሜሪካና በሌሎችም ሀገራት የስዕል ኤግዚቢሽኖችን ለረጅም ዓመታት አሳይታለች። ካስመዘገበችው ሙያዊ ውጤት ባሻገር አንድ ነጥብ ካነሳን ወደ 30 የሚጠጉ የስዕል ስራዎቿ ለእይታ ለማቅረብ ወደ ጀርመን ስትጓዝ ለኤግዚቢሽኑ የታሰቡ የስዕል ስራዎቿ በሙሉ መንገድ ላይ ጠፉባት። እነዛ ስዕሎች ምናልባት ተገኝተው ከሆነ እዚህ መድረክ ላይ ትነግረን ይሆናል። ለማንኛውም ይህችው ኢትዮጵያዊት የስነ ጥበብ ፈጠራ ሰው ከ6 ዓመታት በላይ እደ ጥበብ ስራዎቿን በማቅረብ እያበረከተች የምትገኘው አርቲስት ሎሬት ደስታ ሀጎስ ወደዚህ መድረክ በአክብሮት ይመጣሉ። እናመሰግናለን። በአርቲስት ሎሬት ደስታ ሀጎስ የሚሸለሙት በቲያትር የኪነ ጥበብ ዘርፍ የህይወት ዘመን ተሸላሚ አዲስ አበባ ገዳም ሰፈር ተወልዳ መድረክ ላይ ያደገችው ይህች አንጋፋ የሀገር ፍቅር ቲያትር ሴት ከ1940ዎቹ አንስቶ ለበርካታ ዘመናት በትጋት ያገለገለች የባህል ሙዚቃ ድምፃዊት ተወዛዋዥና የቲያትር ባለሙያ ናት። እሷ ስትታወስ መልከ ብዙ ተሰጥዋ ለረጅም ጊዜ ዘለቀው ብቃቷና ጥንቅቅ ያለው የሙያ ዲሲፕሊኗ ከክብር ስሟ ጋር አብሮ ይነሳል። የሀገሯን ባህል አምባሳደር ሆናው በአደባባይ ያስተዋወቀችው ተሸላሚያችን የኢትዮጵያ የባህል መድረክ የትርኢት እመቤት ናት ይሏታል ባልደረቦቿ። ከዚህ ባሻገር በ1980ዎቹ መጀመሪያ በኢትዮጵያ በመንግስት የፊልም ድርጅት በተሰሩት የመጀመሪያዎቹ የአማርኛ ፊልሞች ማለትም በህይወት ዙሪያና አስቴር ፊልሞች ላይ ተሳትፋለች። ብዛት ካላቸው የሙዚቃ ስራዎቿ መካከል እንጥቀስ ከተባለ ደግሞ እንደው ሰውነቱ ውበትህ ማራኪ፣ ያይኔ ብርሃን፣ ያይኔ አበባ፣ የኔ ውባይናማ፣ አበባዬ ፍቅሬ የተሰኙትን ማንሳት ይቻላል። ስራ ለሰሪው፣ ሳይቸግር ጤፍ ብድር፣ የንጋት ኮከብ ደግሞ በመሪ ተዋናይነት ካቀረበቻቸው ተውኔቶች መሃል ናቸው። በዘርፈ ብዙ የጥበብ ባለሙያነቷና በባህል አምባሳደርነቷ ሀገሯን ያገለገለችው ድምፃዊቷ፣ ተወዛዋዧ፣ ተዋናይቷ፣ የሀገር ፍቅር የመድረክ ፈርጧ እነሆ ዛሬ የልል ያለ ሽልማት በኪነ ጥበብ የቲያትር ዘርፍ የህይወት ዘመን ተሸላሚ ናት። ወይዘሮ የሺ ተክለወልድ ሞቅ ባለ ጭብጨባ ወደ መድረክ ሸኙን። የህይወት ዘመን ተሸላሚ በቲያትር አርቲስት የሺ ተክለወልድ አርቲስት የሺ ተክለወልድ እናመሰግናለን። አጭር አስተያየታቸውን የተሸላሚዋን ማለት ነው እንሰማለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስላከበራችሁኝ፣ እግዚአብሔር ያክብራችሁ። አሁን እንግዲህ ለዚህ ሽልማት በመብቃቴ እናንተን ከልቤ ነው የማመሰግነው። ኑሩልኝ፣ ዘላለም ኑሩልኝ፣ አትጥፉብኝ። አስተዋሽ አትጡ ስላስታወሳችሁኝ፣ ይሄንን ሰጣችሁኝ፣ ይሄንን የመሰለ ክብር
ይህን የመሰለ ጸጋ ለእናንተም ጸጋ ይስጣችሁ ረድኤቱን እንዳከበራችሁኝ እግዚአብሔር ያክብራችሁ እድሜ ይስጣችሁ ከቁጥር አጉላችሁ አገራችንን ሰላም ያርግልን በፍቅር በሰላም ያኑረን እግዚአብሔር ይስጥልኝ እናመሰግናለን ተሸላሚዋን እንኳን ደስ አለሽ በሏት እንደገና በጭብጨባ እንግዳችንንም እናመሰግናለን ይህ ሽልማት ለየት የሚያደርገው የልል ያለ ሀበሻ የሽልማት ጽንሰ ሐሳብ የባህልን የኢትዮጵያዊነትን የሀበሻነትንና የፈጠራን ስራ ዕውቅና መስጠት ብቻ ሳይሆን ከትውልድ ወደ ትውልድ ማዛመት ማጋባት ማስማማት ትልቁ ዓላማው ስለሆነ ለየት ያለ የህይወት ዘመን ማስተር ክላስ ተዘጋጅቷል የኢትዮጵያን ባህል ለተቀረው ዓለም ሆነ ለውጭው ትውልድ የሚያስተዋውቅ ደግሞ የህይወት ዘመን ተሸላሚያችን ሙያቸውን ለሚቀጥለው ትውልድ በሚገባ የሚያስረክቡበት በልል ያለ ሀበሻ ቡድን የተዘጋጀ የወይዘሮ የሺ ተክለወልድ የማስተር ክላስ በልዩ ሁኔታ በቅርቡ ይካሄዳል ይህንንም ስላሰናዱ አንድ ጊዜ ቡድኑን አጨብጭቡላቸው ቀጣዩም የህይወት ዘመን ተሸላሚ ነው ወደ ሙዚቃው ዓለም ይወስደናል ይህንኑ ሽልማት እንዲሰጥልን ወደ መድረክ በአክብሮት የምጋብዘው ዳይሬክተር ብርሃኑ ሽብሩ በሙዚቃው ኢንዱስትሪ ዘርፍ የመጀመሪያው የልል ያለ ሀበሻ ሽልማት የህይወት ዘመን ተሸላሚ በኢትዮጵያ በዘመናዊ ሙዚቃ ካሴት ህትመት ግንባር ቀደም የሆኑ ናቸው በ1970 ዓመተ ምህረት አምባሰል ሪኮርድስ የተባለውን ድርጅት መስርተው በዚህ ሙዚቃ ቤታቸው የተለያዩ አልበሞችን በጥራት በማሳተም የሚያቀርቡ ተመስጋኝ ኢትዮጵያዊ ናቸው በአምባሰል ሙዚቃ ቤት አማካኝነት ታላላቅ የሙዚቃ ፕሮዳክሽኖችን ከማሳተም ባሻገር በሀገር ውስጥና በዓለም አቀፍ ደረጃ ሙዚቃን የማሰራጨት ተግባር ላይ በብርቱ የተጉ ግለሰብ ናቸው ሙሉ የባህልና የዘመናዊ ዘፈን የሙዚቃ ካሴቶችን ህትመት በመስራት ቀዳሚ የሆኑ ንይሰው የመጀመሪያውን የካሴት ህትመት በአህመድ ራማቱን ዘፈኖች ነበር የሰሩት ከ1982 ዓመተ ምህረት አንስቶ ያወጧቸውን የዘፈን ኮሌክሽን በልዩ ሁኔታ የሚጠቀሱላቸው የአምባሰል ሙዚቃ ቤት ባለቤት በአልበም ህትመት በኩል 278 ካሴቶችን ማምረታቸው ሊነገርላቸው ይገባል ይህ በኢትዮጵያ የሙዚቃ ታሪክ ትልቅ አበርክቶ ነው በአጠቃላይ የህትመት ስራቸው የወቅቱ ወጣትና አንጋፋ ድምፃውያን የሙዚቃ ስራዎች ለሰፊው አድማጭ እንዲደርሱ ምክንያት ናቸው ከአንጋፋዎቹ ጥላሁን ገሰሰ አንስቶ እስከ ይርጋ ዱባለና ባህሩ ቀኜ ድረስ የአምባሰል ሙዚቃ ቤት ውጤት ቢቆጠር ብዙ ነው ባለቤቱ በ1970ዎቹ መጀመሪያ በመዲናችን በርካታ የሙዚቃ ቡድኖች ለዘርፉ መጎልበት ያደራጁ ነበር የሙዚቃ ቪዲዮ ቅንብሮችንም ባህሉን በጠበቀ መንገድ በመስራታቸው በሙዚቃ ክሊፕ ስራ ጀማሪዎቻችን መካከል ተጠቃሽ እናደርጋቸዋለን በተጨማሪም በኢትዮ ታለንት ሾው በተሰኘው መርሃ ግብር በኪነ ጥበብ ተሰጥኦ ያላቸው ወጣቶችን በማወዳደር ብርጫ ላመጡት ወጣቶች መኪና እስከመሸለም ድረስ ለዘርፉ መጎልበት ይደክሙ የነበሩ ግለሰብ ናቸው በተጠቀሱትና መሰል ስራዎቻቸው ደግሞ እስካሁን ድረስ በኢትዮጵያ የሙዚቃ ኪነ ጥበብ ላሳረፉት ደማቅ አሻራ ዛሬ በመጀመሪያው የልል ያለ ሀበሻ የሽልማት መሰናዶ በሙዚቃ ኢንዱስትሪ ዘርፍ የህይወት ዘመን ተሸላሚ ናቸው የአምባሰል ሙዚቃ ቤት ባለቤት አቶ ፈቃዱ ዋሬ የህይወት ዘመን ተሸላሚ በሙዚቃ አቶ ፈቃዱ ዋሬ ተወካዮቻቸው ናቸው እየመጡ ያሉት አቶ ፈቃዱ ዋሬ የተሸላማያችን ተወካይ ናቸው መድረክ ላይ የሚታዩት ስለዚህ አቶ ፈቃዱ ዋሬ ባሉበት እንኳን ደስ አሎት
አቶ ፈቃዱ ዋሬን በመወከል አጭር የደስታ መግለጫ። Thank you ይሄንን ፕሮግራም አዘጋጅታችሁ አባቴን ፈቃዱ ዋሬን ለመሸለም እና ሪኮግናይዝ ለማድረግ ስላበቃችሁት በጣም እናመሰግናለን። አባቴ አንድ መልእክት ነው ያለው ይሄ ነገር ይቀጥል በዚሁ ቀጥሉ በርቱ እና ሪኮግኒሽን እንደዚህ ለጥበብ ለሰራ ሰው ለኢትዮጵያ ብዙ ነገር ላበረከተ ሰው እንደዚህ መስጠቱ ጥሩ ሆኖ ሳለ በዚሁ እንድትቀጥሉ ነው እናመሰግናለን። ይሄንን ፕሮግራም ያዘጋጃችሁላ በጣም እናመሰግናለን። Thank you እና በጣም ደስ ብሎናል እናመሰግናለን። እናመሰግናለን። ዳይሬክተር ብርሃኑ ሽብሩ እዚሁ ይቆይልናል ለቀጣዩ ሽልማት። በማስከተል ሶስተኛውን የህይወት ዘመን ተሸላሚ እጠራለሁ። በቴሌቪዥን ስርጭት ዘርፍ በኢትዮጵያ የጋዜጠኝነት ታሪክ ውስጥ ጉልህ አሻራ ካኖሩት መካከል አንዷ ነች። በ1948 ዓመተ ምህረት አዲስ አበባ ሰንጋተራ ሰፈር የተወለደችው ተሸላሚያችን የ9ኛ ክፍል ተማሪ ሳለች ከሰንደቅ ዓላማ ስነ ስርዓት ቀጥሎ ሰዎች ምን ይሉናል በሚል ርዕስ ተማሪዎች ፊት ለፊት በመቅረብ የጋዜጠኝነት ጉዞዋን ሀብላ ጀመረች። ቀጥላ ወደ ድምጽ ጋዜጣ አቀናች። ጽሁፎቿን በጋዜጣ ይወጡላት ጀመር። በሂደት በደራሲና ጋዜጠኛ በዓሉ ግርማ ጥያቄ መሰረት ለመነን መጽሔት መጻፍ ጀመረች። ጽሁፎቿ ጠንከር ያሉ ሐሳቦችን ስለሚያነሱ ብዙዎች ማን እንደሆነች ለማወቅ ጓጉተው እንደነበር ይታወሳል። 11ኛ ክፍል ስትሆን በድምጽ ጋዜጣ የሴቶች አምድ አዘጋጁና ከጽሁፍ አበርካችነት ወደ ቋሚ ቅጥር አደገች። ድምጽ ጋዜጣ ስትዘጋ እሷ በ182 ብር ያውም በከባድ ደሞዝ ወደ አዲስ ዘመን ጋዜጣ ተዛወረች። አዲስ ዘመኑና ለፖሊስና እርምጃው ትጽፍ ነበር። በማህበራዊና ህብረተሰባዊ ጉዳይ ብሎም ከሴቶች ጋር በተያያዘ በርካታ ተወዳጅ ስራዎቿን ያስነበበችው የህትመት ጋዜጠኛ በ1968 ዓመተ ምህረት ወደ ቴሌቪዥን ተሻገረችና የረዘመውን የጋዜጠኝነት ህይወቷን በዛው አሳለፈች። ከማጀት እስከ አደባባይ በሚል ርዕስ በርካታ የሀገራችን ክፍሎችን እየዞረች ዝግጅቶችን ታሰናዳ ነበር። ከብዙ ትጋትና ድፍረት በኋላ በርካታ ዝግጅቶችን ባንድ ለናቱ የሀገሪቱ ቴሌቪዥን ያመረተች ካቀረበች በኋላ በ1983 ዓመተ ምህረት የመንግስት ለውጥ እንቅፋት ገጠማት። ባንዳች ሰበብ ምክንያት ከስራዋ ታግዳና ተገልላ ከቆየች በኋላ እባክሽን ወደ መድረክሽ ተመለሽ ብትባል ሞራሏ ሳይነካ አልቀረምና እኔ እንግዲህ በቃኝ አላደርገውም በማለት ወደምትወደው ሙያዋ ሳትመለስ በዚያው ቀረች። ይህቺው ሴት ዛሬ በሙያ ውስጥም በሀገር ውስጥም የለችም። ነገር ግን በእነዚያ ዘመናት ለሰራችውና ላበረከተችው አስተዋጽኦ የልል ያለ ሀበሻ የህይወት ዘመን ተሸላሚ ናት። ወይዘሮ ብዙ ወንድማገኘው። የህይወት ዘመን ተሸላሚ ወይዘሮ ብዙ ወንድማገኘው። ወይዘሮ ብዙ ወንድማገኘው ከሁሉ በፊት ይሄንን አስበው አቅደው ይሄንን ነገር እናዘጋጅ ብለው ለተዘጋጁት እና ለሚያዘጋጁት ከፍ ያለ ምስጋናዬን አቀርባለሁኝ። የህይወት ዘመን ተሸላሚ ሌሎችም ተሸላሚዎች ማለት ለነበሩ በህይወት ለሌሉ ላሉ ዛሬ ለሚኖሩ ወደፊትም ለሚመጡ ትልቅ አርአያ መልህቅ ማስቀመጣቸውን መናገር ስለመፈልግ ነው። አሁን ሲናገር የሰማሁት ወይዘሮ ብዙ ከግምት በላይ ነው የሰሩት። ከግምት በላይ በአዲስ ዘመን ጋዜጣ በተሄዱ የሴቶች አምድ ላይ የሚያስገርም ስራ ነው የሰሩት። በቴሌቪዥን ፕሮግራማቸው ላይ ገጠር ሰፈር ወላ ጫካ ሳይሉ የሰሩ ሰው ናቸው። በመነን መጽሔት ላይም እንደዚሁ የሰሩ ናቸው። መጨረሻ ላይ ይሄ ትጋታቸው ያልተመቻቸው እንደነበሩ ይታወቃል። ዝም ብላችሁ ስታጠኑት የሰሯቸው የአሜሪካ የህዝብ ማስታወቂያ መጽሔት አለ በየ3 ወር ያወጣ የነበረው እሱ ላይ ዝርዝር ሀተታ ጽፏል ስለ ወይዘሮ ብዙ ወንድማገኝ። ተፈለጉ እስራኤል ሀገር ናቸው ያሉ ተባለ፣ ወደዚህ ተባለ። አሁንም እየተፈለጉ እንደሆነ ይገባኛል። ለማንኛውም
ይሄንን ላዘጋጃችሁት ነው እኔ መስጋና ማቅረብ የምፈልገው። ከሁሉ በላይ ትልቅ ነገር ነው ያስቀመጣችሁት። አሁን እንደተናገርኩት ለነበሩ በህይወት ለሌሉ አሁን ላሉ ወደፊት ለሚመጡ ታላቅ አርአያ ጉዳይ ነው ያስቀመጣችሁት በማለት በዚሁ ላይ ንግግሬን አበቃለሁ። አመሰግናለሁ። ዳይሬክተር ብርሃኑ ሽብሩን እናመሰግናለን። ይህ ፕሮግራም በዚህ መንገድ ጽድት ጥርት ብሎ ወደ እናንተ እንዲደርስ በርካታ ድርጅቶች አስተዋጽኦአቸውን አበርክተውልናል። ሳውንድና ስክሪኑን በተመለከተ ጽድት አድርጎ የሰራልን ማክ ኢንተርቴይንመንት ነው። ለማክ ኢንተርቴይንመንት አንዴ ሞቅ ያለ ጭብጨባ። በቀጣይ ወደ ውድድር የሽልማት ዘርፎች በቀጥታ እናመራለን። የዓመቱ እልል ያለ ፋሽን ዲዛይነር የዚህን ዘርፍ እጩዎች አስተዋውቀው አሸናፊውን የሚሸልሙልን በ1948 አዲስ አበባ የተወለዱ በ1969 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት በቀለም ቅብ የተመረቁ ናቸው። ወዲያው በአስተማሪነት የሰሩት እኒህ ሴት በህዝብ ማመላለሻ አውቶቡስ የአውቶቡሱን የግራና ቀኝ አንበሳውን ስዕል በመሳል የ14 ዓመት አገልግሎት ሰጥተዋል። በዚህ ባስ ብዙዎቻችሁ ስለተሳፈራችሁ ለሰዓሊው አንዴ ሞቅ ያለ ጭብጨባ። ኤምባሲዎችንና የውጭ ሀገራትን ጨምሮ በተለያዩ ቦታዎች ከ65 ጊዜ በላይ የስዕል አውደሪዎችን አሳይተዋል። ለጣሊያን የባህል ተቋም፣ ለአዲስ አበባ ዩኒቨርሲቲ፣ ለኢትዮጵያ ብሔራዊ ሙዚየም ወዘተ የስዕል ስራዎቻቸውን በስጦታ አበርክተዋል። ከስዕል ሙያ ባሻገር ፎቶና ቪዲዮግራፊ ተምረዋል። በቅርስ ጥናትና እንክብካቤ ትምህርት በሀገረ ቻይና ሰርቲፊኬት ተቀብለዋል። እንግዳችን በበጎ አድራጎት የታወቁ ለተለያዩ ድርጅቶች በነፃ አገልግሎት የሚሰጡ በልዩ ልዩ ሀገር በቀል ድርጅቶች ውስጥ በቦርድ አባልነትና በአመራርነት ስፍራ የሰሩ ናቸው። በስራቸው የተመሰከረላቸው ሸላሚያችን ላበረከቷቸው ሙያዊ አስተዋጽኦች ከተለያዩ መንግስታዊና ዓለም አቀፍ ድርጅቶች የእውቅና ወረቀቶች የተሰጣቸው ኢትዮጵያዊ ናቸው። ሰዓሊት አይናለም ገብረ ማርያም ዛሬው ቀን እዚህ ተሰብስበን ባለሙያዎችን ልናከብር ልናሞግስ ልናበረታታ እዚህ ቆመናልና ለዚህ ላበቃን ጌታ እግዚአብሔር ይመስገን። አሁን የአንበሳ የሆኑ ጎበዝ የሆኑ ኮከብ የሆኑ የዲዛይን ተወዳዳሪዎቻችንን እስቲ ስክሪኑ ላይ እንያቸው። የዓመቱ እልል ያለ የፋሽን ዲዛይን ዲዛይነር ሰዋሰው ባላለው በምርጥ ፋሽን ዲዛይን እጩ ሆኛለሁ። በዛም ደስተኛ ነኝ። በሙያ ውስጥ እንግዲህ ለ20 ዓመታት ቆይቻለሁ። አመሰግናለሁ። ሰዋሰው ዲዛይን ሰዋሰው ኃይሉ ስሜ ቤዛ ዮሐንስ ይባላል። በዚህ ስራ ላይ ወደ 3 ዓመት አካባቢ ሆነኛል። በምርጥ ፋሽን ዲዛይን እጩ በመሆኔ በጣም ደስ ብሎኛል። ቤዛ ዲዛይን ቤዛ ዮሐንስ ፎዚያ ባላለው የፎዚያ አንድሪያስ ብራንዳችን ከተቋቋመ ወደ 7 ዓመት አካባቢ ሆኖታል። የፋሽን ዲዛይነር ዘርፍ በመመረጣችን በጣም ደስ ብሎናል። ፎዚያ እንድሪስ ፎዚያ እንድሪያስ ምዕራፍ ጉባኤ ባላለው በዚህ ሙያ ላይም ወደ 7 ዓመት ቆይቻለሁ። ለዚህ እልል ያለ ፋሽን ዲዛይነር ሽልማት በመታጨታችንም በጣም ደስተኞች ነን። አሻሮ ምዕራፍ ጉበና ፋሽን መዋቢያ ብቻ አይደለም፣ ውብ ታሪክ የሚነግር ጥበብም ነው። የኔ ታሪክ ማለት የሀገሬ ታሪክ ነው። ማፊ ማፊ በስራዎቹ የኢትዮጵያን ታሪክ ለ14 ዓመታት በዓለም መድረክ በማሳየት ዓለም አቀፍ ዝናን ያተረፈ ብራንድ ነው። ማፊ ማፊ ማህሌት አፈወርቅ እንዳያቸዋቸው ናቸው። ከነዚህ ውስጥ ከሌን ብለው ለመምረጥ አሸጋሪ ነው። በሙሉ ያምራሉ። በሙሉ ቆንጆ ቆንጆ ልብስ ለብሰዋል። ቆንጆ ዲዛይን እያየን ነው። ስለዚህ እስቲ በጭንቅላታችን የምናስባቸው ይመጡ ይሆን? በጣም በጣም ውብ እና ጎበዝ ልጆች እንደሆኑ ነው የምናየው።
ካየነው ውስጥ እንግዲህ ማን እንደሆነ ብናገር አሁን እንዳትሉ ግን በጣም ውብ ናታ በጣም ቆንጆ ነገር ነው ስለዚህ እኔ እንጃ ከመቀመጣችሁ ብድግ ብላችሁ ስትሉ ይታየኛል ማህሌት አፈወርቅ ወደሚቀጥለው እናመራለን ሸላሚያችንን እጅግ አድርገን እናመሰግናለን ተሸላሚያችን እንኳን ደስ አለሽ ይህንን ፕሮግራም ባህል ኢትዮጵያዊነት ማንነትና ሁለንተናዊ አቅጣጫው እንዲጎለበት እንዲተዋወቅና በመጎልበት ሂደት ውስጥ በጎ የሰሩ ሰዎችን እንዲሸለሙ ይህንን ሐሳብ በማፍለቅ ያዘጋጀው የሀገር ቤቱን ሀበሻን ደግመን እናመሰግናለን እኔና የኢትዮ ፊልም ክሩ በዚህ መጠን የባህል አልባሳት ተውበን እንድንታይ ላደረገችን ለማያ ዲዛይን ደግሞ ሞቅ ያለ ጭብጨባ አንድ ጊዜ በመቀጠል የዓመቱ የሶሻል ሚዲያ እልል ያለ ተጽዕኖ ፈጣሪ ይህንኑ ዘርፍ አጭር ቪዲዮ በማስተዋወቅ እንዲሸልሙልን ቀደም ሲል የህይወት ታሪካቸው ተነቦ የህይወት ዘመን ሽልማት አሸናፊ የሆኑትን ወይዘሮ የሺ ተክለወልድን ለሸናሚነት እንደገና ወደዚህ መድረክ በክብር እጋብዛለሁ ተጽዕኖ ፈጣሪ እጩዎች ቪዲዮ እንመልከት የዓመቱ እልል ያለ ተጽዕኖ ፈጣሪ ቀለቤት ወዳለሁ ቫይብ ያለው ህይወት ያለው ድምቅ ያለ እንደ አበሻ ቤት ደግሞ ቡና ውለታው ብዙ ነው የትም ብንሄድ የትም ብንኖር ትዝታው ብርቱ ነው የዘመን ዓለም ውስጥ ብኖርም ባህሊን ወደዋል እግር ጥሎኝ ትዕግስት ወልደ አብ ሰሜናዊት ኮኮብ መዕለሽ ኮር ዛሬ ማሳያችሁ መቀሌ የሸዋሊድ ፌስቲቫልን ማየት ትፈልጋላችሁ በተደጋጋሚ የምትጠይቁኝ ጥያቄ በድንቅ ፏፏቴዎቿ በጫካዎቿ በቡናዋና በሻይዋ ነው የምትታወቀው ዛሬ ማሳያችሁ ኢሉባቦር ነው በየጓሮ ፏፏቴ ሚካኤል ፈለቀ ሰላም ስሜ ህሊና በላይ ይባላልው የምሰራው በእጽዋት ላይ ነው በቲክቶክ ላይ ስለ ሀገር በቀል ያለኝን ዕውቀት አካፍላለሁ አንዳንዴ ለኛ ከባድ በቀላሉ ማናገኘው ነገር ለሌሎች ደግሞ በየጓሯቸው በየመንገዱ የሚበቅል ነገር ይሆናል ዛሬ መፍትሄ ይዤላችሁ የመጣሁት ለደም ግፊት ነው ህሊና በላይ ኢትዮጵያ እስክስታ ፊትነስ ከተመሰረተ 3 ዓመት ሞላው በባህል ውዝዋዜ የተወዛወዘን ጤናችንን እንጠብቃለን እየተዝናናን ባህል እየተማማርን አሪፍ ጊዜ እናሳልፋለን ኤፊማክ ኤፍሬም መኮንን አሸናፊ ኤፍሬም መኮንን ያገኘው ይገባል ባለበት አመሰግናለሁ ኤፍሬም መኮንን በተወካዩ አማካኝነት ሽልማቱን ወስዷል ሸላሚያችንን ደግሞ የህይወት ዘመን ተሸላሚያችንን እጅግ አድርገን እናመሰግናለን ለዚህ ፕሮግራም ድምቀት አስተዋጽኦ ካደረጉት መካከል አቡጊዳ ፋሽን ያስተባባሪዋን ቆንጆ የባህል ልብስ በማልበስ እናመሰግናለን ሌሎችም በርካታ አጋሮች አሉ ሁሉንም እናመሰግናለን በተለየ ሁኔታ እዚህ መድረክ ላይ የሚሸለሙት የኢትዮጵያን ባህል ባብሮነት በቤተሰብነት በማስተዋወቅ ረገድ
የዓመቱ እልል ያሉ ጥንዶች ናቸው። እነሱ ይሸለሙ ዘንድ የሀበሻውን ማርኬቲንግ ዳይሬክተር ኢዮብ ኃይሉን እንደገና ለሸላሚነት ወደዚህ መድረክ ጋብዛለሁ። የዚህ ዘርፍ ልዩ ተሸላሚዎች ታዋቂ ባለትዳሮች ናቸው። ሚስትየዋ ለሀገሯና ለባህሏ ከፍተኛ ቦታ ትሰጣለች። ከባለቤቷ ጋር በዕለት ተዕለት ኑሮዋና ባለባበሷ ጭምር ባህሏን ዘካሪና ታሪኳን አክባሪ ናት። በሙያዋ ተዋናይት፣ ፕሮዲውሰርና ዳይሬክተር ስትሆን በኢትዮጵያ ፊልም በመድረክና በራዲዮ ትርኢት ስራዎች ላይ ተጠቃሽ ናት። ከተሳተፈችባቸው ፊልሞች መካከል ዲቢ፣ የተወጋ ልብ፣ አላዛር፣ ስውሩ እስረኛ የመሳሰሉትን ማንሳት እንችላለን። በፕሮዲውሰርነትና በዳይሬክተርነት የተሳተፈችባቸው በርካታ ስራዎች እንዳሉ ሆነው በቅርብ ጊዜ በአስደናቂ ትወናዋ እንደገና በተመልካች ዘንድ የተወደደችበትን እረኛ የተከታታይ ድራማን ሳንጠቅስ አናልፍም። ባለቤቷ ለሀገሩና ለባህሉ ከፍተኛ ቦታ የሚሰጥ ሰው ነው። ከተወደደች ባለቤቱ ጋር በየትኛውም አጋጣሚ ሀበሻነቱን ማንጸባረቅን ይችልበታል። እሱም እንደሷ በሙያው የጥበብ ሰው ነው፣ የተመሰከረለት ተዋናይ። ስሙ ሲነሳ የወንዶች ጉዳይ፣ ያልታሰበው፣ ፔንዱለም፣ መንሱትና ሌሎች በርካታ ፊልሞች አብረውት ይጠቀሳሉ። የመድረክ ቲያትሮችም እንዲሁ። ይህ የጥበብ ሰው ፊልም ጸሐፊም ነው። በስራዎቹ ሁሉ ኢትዮጵያዊ ባህልና አሻራ እንዲኖር ለማድረግ የሚጥር ሀገር ወዳድ። የአድዋ ድልን የሚዘክር በርካታ ተዋንያን የተሳተፉበት ምህረት የተሰኘ ቲያትር በማዘጋጀት በብሔራዊ ቲያትር ለእይታ በቅቶለታል። እሱና ባለቤቱ ከ5 ዓመት በፊት ሰወኛ በሚል ስም በከፈቱት የፕሮዳክሽን ድርጅት ሀገራዊ አሻራ ያላቸውና ትውልድን የሚቀርጹ የሚያንጹ የጥበብ ስራዎችን እያበረታቱ እየሰሩ ነው። እነዚህ ተወዳጅ ባለትዳሮች የኢትዮጵያን ባህላዊ ገጽታ በማስተዋወቅ ረገድ ባደረጉት ከፍተኛ አስተዋጽኦ በዚህ ሽልማት መድረክ የዓመቱ እልል ያሉ ጥንዶች በሚል ዘርፍ ተሸላሚ ሆነዋል። ተዋናይ ሚካኤል ሚሊዮንና ተዋናይት መዓዛ ታከለ። የዓመቱ እልል ያሉ ጥንዶች ሚካኤል ሚሊዮንና መዓዛ ታከለ። እንዴት ናችሁ? በጣም ነው የምናመሰግነው። በጣም ትልቅ ነገር ነው። ስራ የሌለው ፍሬ የለውም እና ትራዲሽኑን፣ ባህሉን፣ ማንነቱን የማያውቅ ሰው በኋላ ከባርነት ውጪ ምንም ፋይዳ አያገኝም። ዓለም ላይ እንድናጌጥ ለዓለም ኮንትሪቢዩት የምናደርገው ትልቅ ነገር ያስፈልገናል። ዓለም ለኛ ብዙ ኮንትሪቢዩት ያደርጋል። ዓለም በብዙ ነገር ረድቶናል። ዛሬ ይሄን ካሜራ እንድንቀርጽ ብዙ ነገር እንድናደርግ ከየቤቱ ዓለም ከየሰው አውጥቶ ኮንትሪቢዩት ያደርጋል ለኛ። እንደ ኢትዮጵያዊ ደግሞ እኛ ኮንትሪቢዩት የምናደርገው ነገር ያስፈልጋል ለዓለም። አንዱና ትልቁ ነገር ፋሽን ነው፣ ባህል ነው፣ ትራዲሽናችንን ነው። አመሰግናለሁ። መቼም ሀገሩ የባለሙያ ሀገር ነው። ከጥጥ ፈታዮቹ፣ ከሸማኔዎቹ ብሎም ዲዛይነሮቹ እነሱን ተቀብለው ደግሞ ሰፍተው እንዲህ ጸጋ ለብሰን ሰው ፊት ከብረን ራሳችንን እንድንሆን ላደረጉን ባለሙያዎች በሙሉ ምስጋና ይገባቸዋል። ይህንን ፕሮግራም ላዘጋጃችሁ እጅግ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ሸላሚያችንንም እናመሰግናለን።